የመጨረሻው መንፈሱ ትልቁ መንፈስ የሚወጣበት ሰዓት መጨረሻው ደርሷል ብሎ ነው ህልም ያሳየኝ። ወንድሞቼ ሲኦል ነው ወይስ ገነት ነው ያሉ አሳየኝ እለዋለሁ። ወደ ሲኦል ይዞኝ ሄደ። ወደ ሲኦል ይዞኝ ሄዶ አሳየኝ። አባቴ እጅና እግሩ በሰንሰለት ታስሮ፣ እህቴም እንደዛው አፏ መናገር አይችልም። አባቴ ግን አይማርም አለኝ። ከጎኑ ያሉ ሰዎች ደግሞ አይማርም፣ መጥፎ ኃጢአት ሰርቷል፣ ንስሐ አልገባም አሉኝ። እና እንዲህ አይነት ቡና ይጠጣል አይጠጣ የሚሉትን አያለሁ። ስከታተል እንዳሳሰበኝ አውቆ አንድ ቀን መልአኩ ሰይጣኑን ራሱ አመጣውና ምን አለኝ፣ የአዳምን ልጅ አለኝ ቡና በቡና ይዘዋለሁ አለኝ። ሲጋራ ባያጨስ፣ አሽሽ ባይወስድ፣ ጫት ባይቅም በቡና አገኘዋለሁ አለኝ። ዓለም እንደዚህ አሁን ሽቦ የለም እንደዚህ ርብራብ ውስጡ ግን ሽንት ቤት የለም ገደል እንደዛ ሆኖ ዓለም እንደዚህ ነው። ከሳትክ ትገባለህ ወደ ሲኦል ነው ያለኝ። የትኛው ሰይጣን ነው የሚያሰቃየኝ አሳየኝ አልኩት። ቅዱስ ሚካኤል ሆይ አሳየኝ አልኩት እና በህልሜ አሳየኝ። ዘንዶ መስሎ በጣም ጥቁር ዘንዶ እኔ ነኝ። ጠቋር አባቡል ይባላለሁ። ከሰዎች ለይቼ ጸጋ ሰጠው አለኝ። በጣም ከባድ የሆነ ነገር ይነግረኛል እግዚአብሔር። ከባድ የሆነ ሚስጥር ሁሉ ይነግረኛል። አንዴ ቤተክርስቲያኔን አደራ የሚል ድምጽ መጣ እና እኔ ደግሞ ደነገጥኩ። ተነስቼ ከላይ ነው በቃ ከእግዚአብሔር በድምጽ ነው የሚነግረኝ እና ቤተክርስቲያኔን አደራ አለኝ። አሁን ለምሳሌ አንዴ ቤዛዊት ዓለም አትባልም ብሎ የሆነ ጳጳስ አንስቶ ነበር እና ምን አሳየኝ፣ እመቤቴ በትልቅ ግርማ ሞገስ ከሰማይ እስከ ምድር ሞልታ ከሰማይ ከላይ ከመንበሩ ከእግዚአብሔር መንበር ቤዛዊት ዓለም እያለ በጣም የሚያስፈራ ድምጽ ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ስትጀምሩ መልእክቱ ለብዙ ሰዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እስከ መጨረሻው ድረስ ከኛ ጋር እንድትሆኑ ማሳሰብ እንፈልጋለን። ዛሬም እንደተለመደው ወደ ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ከኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ጉዞ ያደረጉ እህቶች ወንድሞች ሁልጊዜ በቦታው ላይ ሄደው ያዩትን የተደረገላቸውን ነገር መጥተው እንደሚመሰክሩት ሁሉ ዛሬማ አንድ ወንድሜን እንግዳ አድርጌ ያየውን የሆነለትን የተደረገለትን በቦታው ላይ ሄዶ የቃሉን ትምህርት የእጁን ታምራት አይቶና ሰምቶ ከመጣው ሊያካፍለን እንግዳይ አድርጌ ጋብዤላችኋለሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። በቀጥታ ወደ እንግዳይ ነው የምወስዳችሁ። ጥሬና ክብረህ ስቱዲዮ ድረስ ስለመጣ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። እስቲ ራስህን ለአድማጭ ተመልካቾቻችን አስተዋውቅልንና ወደ ቀጣዩ ጥያቄ እሄዳለሁ። ኦኬ፣ እኔ ዶክተር ሲሳይ ገብረየስ እባላለሁ። እዚህ አዲስ አበባ አካባቢ ነዋሪ ነኝ እና ብዙም ጊዜ በሚዲያ እከታተላለሁ ስለ በርሜል ጊዮርጊስ። ምንድነው እኔ ብዙም ጊዜ ከዚህ በፊት ጸሎት አረግ ነበር። ያመኝ ነበር አንዳንድ ነገር። በስራ ብዛት ነው ብዬ ብዙ ትኩረት አልሰጠውም ነበረ እና ብዙ ነገሮችን ለመመርመር ሞከርኩኝ። ከሳይንስ አንጻርም ኤክሰርሳይዝ ባረግ፣ አመጋገቤን ብቀይር ብዬ ብዙ ነገር እንትን አልኩኝ። ግን ያ ነገር ውጤት አላመጣልኝ እና ይሄ ነገር የሆነ ነገር ሊኖር ይችላል ብዬ ጠረጠርኩኝ። በራሴ ጠረጠርኩና አንዳንድ ሚዲያዎችን ስከታተል የአባ ግርማን እንዲሁም ደግሞ የእናንተን ሚዲያን በተከታታይ እንትን ላለሁ እና ምንድነው ጸሎት ማድረግ እንዳለብን እንዲሁም ደግሞ የቤተ ክርስቲያን መሄድ እንዳለብኝ፣ ንስሐ መግባት እንዳለብኝ ይሄን ነገር እያጠናሁት ሲሄድ ወደ እርምጃ ሄድኩኝ። የጸሎት ቤት ሰርቼ መጸለይ ጀመርኩኝ። ስጸልይ በፍጥነት እነዛ በሽታዎች ሲስተካከሉልኝ ያሉ ብዙና ውስብስብ ነው በእርግጥ እና ያ ነገር በፍጥነት ሲሄድ እየቀጠልኩ ሚዲያዎችን መከታተል ጀመርኩኝ። ያ ምን እያመጣልኝ ሄደ? ብዙ እውቀቴንም እያዳበርኩ መጽሐፍትንም ማንበብ ጀመርኩኝ። በኋላ እየሰገድኩ ሲሄድ ብዙ ጊዜ ያሳየኛል በህልሜ
በሽታዎችን አንዳንዴ ደግሞ ከዚህ ከደብተራም ጋር የተያዙ ነገሮችን የተደረጉ ነገሮችን ያሳየኛል። ሰላም ውድ ተመልካቾቻችን እንደምን አላችሁ? የዛሬ የመጥምቀ መለኮት የቅዱስ ዮሐንስ ጉዟችን ይሄን ይመስል ነበረ። በቀጣይ በኢትዮጵያ አቆጣጠር ሚያዝያ 10 መነሻ ሚያዝያ 18 መመለሻ ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ምዝገባ ተጀምሯል። ወይም በፈረንጆች አቆጣጠር ኤፕሪል 18 መነሻ ኤፕሪል 26 መመለሻ። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን ቦታ ሳይሞላባችሁ ከነገ ጀምሮ ይህን ቪዲዮ ካያችሁበት ጊዜና ሰዓት ጀምሮ እየደወላችሁ እንድትመዘገቡ በሰማዕቱ በቅዱስ ጊዮርጊስ ስም ጋብዘናችኋል። ለበለጠ መረጃ ከታች በሚቀመጡ ስልክ ቁጥሮች መደወል ትችላላችሁ። አድራሻ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንገኛለን። መልካም የጉዞ ዝግጅት ይሁንላችሁ። እና አንዳንዴ ጸበል ያሳየኛል በህልሜ ጸበል ያሳየኝና ወደዚህ ሂድ ይለኛል። እዛ ጸበል ሲሄድ የሆነ አንዱ ችግሬ ይፈታልኛል። እና ዘሴም ታይም ይሄ ዶርቃንም ብዙ ስከታተል በርሜሉ ጊዮርጊስን አሳየኝ። አንድ ቀን ሁሌ ጊዮርጊስ ሆይ ለምን አትፈቅድልኝም እለዋለሁ። እኔ ወደ ጸበል ሲሄድ ሁሌ በህልሜ የሆነ ነገር ካላየው አልሄድም። እና አይ ስላልፈለገ ነው ዝም ያለኝ ብዬ ነው እንጂ ከዚህ በፊትም ለመሄድ አስቤ ነበር። እና አንድ ቀን አሳየኝ፣ መንገዱን አሳየኝ፣ በትራንስፖርት ስንሄድ አሳየኝ። ሁሉን ነገር ሲያሳየኝ በቃ አሁን ፈቀደልኝ ማለት ነው ብዬ ወሰንኩኝ። እና የመጨረሻው ዘንዶ ያሳየኛል እና ዘንዶውን ቆራርጬ ስጥለው ያሳየኛል። ወደ በርሜሉ ሂጄ ሁሉን ነገር አሳየኝ። እዛ የሚደረግልኝ ነገር መናፍስቶች እንደሚወጡልኝ እና አንዳንድ ነገር መጠይቀውን ነገር እንደሚመልስልኝ ሲነግረኝ ወዲያውኑ ወስኜ ወደ በርሜሉ ሄድኩኝ። ከመሄድ በፊት ነው እዚሁ ያያቸው? ያየኋቸው ነገሮች ናቸው። እና እንዴት ነበረ ጉዞ መንገዱ? ጉዞው ትንሽ ያው ጥሩ ነው፣ ግን አንዴ አስቸገሩን ወደዛ ለማለፍ። ያቺ ብቻ አስቸገረችን እንጂ ያው ሙቀቱንም አስበንበት ያው ለዓላማ ስለሆነ ደስ ብሎኝ ነው የሄድኩት። ቦታው ላይ ስትደርስ እንደው በቪዲዮ ያየኸው ነገር አንተ የጠበቅከው ነገር ከነበረህ መረጃ አንጻር ቅድመ ሁኔታዎችን እንዴት አድርገህ ወደ ጠበሉ ደረስክ? በርሜል ቅዱስ ጊዮርጊስን እንዴት አገኘኸው? በጣም ደስ ብሎኛል። እኔ ያው በረሃ ነው፣ ትንሽ ሞቃት ነው፣ ግን ያው እንደ ሱባኤ አይቼው ደስ ብሎኝ ነው የተቀበልኩት። ከዛ በኋላ ግን ወደ ጸበሉ ሲሄድ በጣም ከባድ ነገር ነው ያሳየኝ። በጣም ከባድ ነገር ነው። መናፍስቶቹ እየጮሁ ሲወጡ ይሰማኛል። ድምፅ አለው፣ ግን የሚሰማው በጣም ወደ ጨለማ ነው የወሰደኝ። በጣም ከፍተኛ የሆነ እንትን ነው፣ ስቃይ ነው የተሰማኝ። ግን ያ ሁሉ ምንድነው? ብዙ ጊዜ ምጸልይላቸው ሰዎች አሉ፣ እንደዚህ ጸልይልን የሚሉ ለቤተሰብም ምጸልይላቸዋለሁ። የነሱን ሁሉ ጠርቼ ነው የመጣሁት፣ የቤተሰብን ሁሉ ችግር እንዲፈታልኝ። እና ያ ሁሉ ነገር ስለሆነ በጣም ከብዶኛል ጸበሉ። እና በኋላም ከመጣሁ በኋላ ጊዮርጊስን ጠይቄዋለሁ፣ ለምንድነው እንደዚህ ያከበድክብኝ ብዬዋለሁ። እና ብዙ መንፈሶች ስለወጡ ነው አይነት ነው እንትን ያለኝ። አንዳንዴ የምጠይቀውን ነገር እግዚአብሔር ይመልስልኛል፣ በጸሎት ስጠይቀው ሁሉን ነገር ይመልስልኛል። እና እኔ ደስ ብሎኝ ነው የመጣሁት። ብዙ ነገር ብዙ መናፍስቶች እንደወጡልኝ ነው የነገረኝ። መልካም ዶክተር ሲሳይ ማለት ሕክምና ሙያ ነው የምትሰራው ወይስ የክብር ዶክትሬት ነው? በእንስሳት ሕክምና ነው የምሰራው። እንደው ከሳይንስ አንጻር የበርሜል ቅዱስ ጊዮርጊስን ጠበል ብዙዎች እንመራመራለን ብለው ከዚህ በፊትም የሄዱ ሰዎች ነበሩ። እዚህ ሆነውም ደግሞ የሚያወሩ አሉ። ሀሳባቸውን በተለያየ መንገድ የሚገልጹ አሉ። እንደው ከሳይንስ አንጻር አንተ እንዴት አየኸው? ከእምነት ሳይሆን ከሳይንስ። አሁን ምን አለ መሰለህ፣ እምነት እና ሳይንስ የተለያየ ነገር ነው። ይህ መንፈሳዊ ነገር የምትለው በጣም ረቂቅ ነገር ነው። አሁን የትኛውም የሳይንስ ዘርፍ ሂዶ ይቆማል እዛ ላይ። አሁን ለምንድን ነው ሰው እንደዚህ ነው ሱፐር ፓወር አለ ምናምን ይላሉ አሁን ብዙ ሳይንቲስቶች። ይሄድና እዛ ላይ ይቆማል። መንፈሳዊ ነገር በጸሎት እግዚአብሔር በመቅረብ ነው እንጂ ዝም ብለህ በሳይንስ ፕሮፌሰር ስለሆንክ የዓለም ምናምን ስለሆንክ
የሚገለጽ ነገር አይደለም። መንፈሳዊ ነገር ከጸሎት ከእምነት ውጪ ምንም አይነት ፍንጭ ልታገኝ አልችልም። የመንፈሳዊ ግን እነዚህ ሰዎች አሁን ከእምነት የራቁ ሲሆኑ ቀጥታ መረጃ የሚፈልጉት ከሳይንስ ነው የሚፈልጉት። ያ ደግሞ ምን ላይ ይወስዳቸዋል? እንደዚህ አይነት አስተያየት እንዲወስዱ ያስገድዳቸዋል እንጂ መንፈሳዊ ሰው ግን ይገባዋል። በጾም በጸሎት እግዚአብሔርን መጠየቅ እኮ ነው። ሱባኤ መግባት እኮ ነው አይደል? ስገዱ፣ ጸልዩ፣ ጠይቁ ነው አይደል? አንኳኩ ይከፈትላችኋል ነው አይደል? ሁሉ ነገር ጠይቁ በጸሎት ነው ያለው እግዚአብሔር። እና እኔ አይገርመኝም እንደዛ ቢሉ። ግን እንደዛ የሚሉ ከሆነ እንደው እናረጋግጥ ካሉ ንስሐ ገብተው ጸበሉ ቦታ ሄደው ቢያዩት ማረጋገጫ ያገኛሉ። ግን እንደዛ አይነት አስተያየት የሚሰጡ ሰዎች አሁንም መንፈሳዊ ነገር እንደጎደላቸው ነው የሚያሳየው። በጸሎት በጾም ካልሆነ የእግዚአብሔር ነገር በጭራሽ ማወቅ አይቻልም፣ ማወቅ አይቻልም። ለአንተ እንዴት ተረዳኸው ግን እንደው እንዴት ትገልጸዋለህ? አዎ እኔ እንዳልኩ መጀመሪያ ላይ ወደ ጾም ጸሎት ሳልገባ ሐሳቤ እንደዛ ነበር። በሳይንስ ነገር እውነትን ለማግኘት ሞክር ነበር። አንዳንዴ በራሴ ተነትን ነበር። እንደዚህ ስለሆነ ነው እንደዚህ ስለሆነ ነው እል ነበር። ግን በኋላ ግን ከዛሬ 3 ዓመት በኋላ ግን ወደ ጾም ጸሎት ስገባ ግን ፍጹም የተለየ ነው ሐሳቤ። ለምን ምጠይቀውን ጥያቄ ሁሉ እግዚአብሔር ይነግረኛል፣ በህልም ይነግረኛል፣ በራእይ ይነግረኛል፣ ይመራኛል። እግዚአብሔር እረኛዬ ነው በለመለመ ሳር ያውለኛል የሚለው ነገር በተግባር አየዋለሁ። እንደዛ ስለሆነ አሁን እንደነሱ አይነት አስተሳሰቦችን ለመቀበል እድል የለኝም እንጂ ባርቢኖ ጊዮርጊስ ትክክለኛ ለመግለጽ የሚከብድ እንደውም በዚህ ዘመን ላለን ሰዎች በጣም እድለኛ ነን እላለሁ። ለምን መሰለ? አንተ ነፍስህን ሰውሮ የሚያሳይ ነገር ወደ ሰማይ ወስዶ ማሳየት ማለት ከዚህ በላይ ወደ እምነት ለመመለስ ወደ ሃይማኖት ለመመለስ ከዚህ በላይ ማስረጃ ያለ አይመስለኝም። ግን እኛ አሁንም እንዳልኩ ዝም ብለን እምነት የጎደለን ከሆነ ልናውቀው አንችልም። እምነት ፈጽሞ ከሳይንስ የተለየ ነው፣ ፈጽሞ የተለየ ነው። ከጾም ከጸሎት ከንስሐና መጽሐፉ በሚለው መሰረት ካልሄድክ በስተቀር የእምነትን ሚስጥር በጭራሽ ልታውቀው አትችልም። እንደው ዶክተር ወደ ቦታው ስትሄድ ላሉብህ ችግሮች መፍትሄ ለማግኘት በፍጹም እምነት ነው የሄድከው? እንደው ከጤናም ከምንም ማለት ከትምህርት ከሳይንስ አንፃር እና ከዚህ በፊት ደግሞ ከነበሩብህ አንዳንድ ብዥታዎች ማለት በፊት እንደው እንደዚህ ነው ብዬ በራሴ ተነትን ነበር ስላልከኝ እንደው ከዛም አንፃር ሄጄ ባየውም ባረጋግጥም የሚል እምነት ነበረ። አዎ ልክ ነው። አሁን እንዳልከው ባረጋግጥ ደስ ይለኛል እዛ ሄጄ ባየው። ለምን ከሚወራው ነገር በጣም ይስባል ማለት ሰው ነፍሱ ተሰውራ እዛ ሄዶ ማየት ማለት በመንፈሳዊ ህይወት ላይ አንድ ደረጃ መጨመር ማለት ነው። ይሄን ደግሞ እኔ የምፈልገው መንፈሳዊ ህይወቴን በአንድ ደረጃ ከፍ እንዲያደርግልኝ ነው ካለኝ ነገር ላይ እንጂ አሁን ጥርጣሬው የለኝም። ከዛ ወደ ጸሎት ከተመለስኩ በኋላ በእናባ ግርማ እነዚህ በአባ ዮሐንስ አጥማቂዎቹ እከታተላለሁ እና በዛ መንገድ ሂጄ ብዙውን ነገር ስመረምረው ሁሉ ነገር በጾም በጸሎት እና በስግደት እንደሚገኝ ገባኝ። ከዛ ደግሞ ገብቼ ሳየው ብዙውን ነገር እግዚአብሔር መራኝ። ሁሉን ነገር ይነግረኛል። እንደ አንዳንዴ ስህተት አስተሳሰቦችን ሚዲያም ላይ የሚነሱ አንዳንድ ጥያቄዎችን እጠይቃለሁ እኔ በእግዚአብሔር እና ይነግረኛል። የሚገርም አንዳንዴ በድምጽ ይነግረኛል፣ አንዳንዴ ደግሞ በህልም ይነግረኛል። እና ያ እምነቱ አለኝ፣ እኔ ሙሉ እምነቱ አለኝ። ግን ጊዮርጊስ መቼ ነው የሚፈቅድልኝ የሚለው ነው ጥያቄና እዛ ላይ ሄጄ ደግሞ ማየው ነገር የመንፈሳዊ ህይወቴን በአንድ ደረጃ ይጨምርልኛል ብዬ አምናለሁ። እና ያንን ነገር ነው ያገኘሁት ሂጄ። እንደው ወደዛ ወደ ቦታው ከመሄዴ በፊት ስለ ቅዱስ ጊዮርጊስስ ምን ያክል ታውቃለህ? አዎ ቅዱስ ጊዮርጊስ መጀመሪያ እኔ አያት አካባቢ ነበር የምኖረው። በኋላ ወደ ሰሚት ጊዮርጊስ ከሄድኩኝ በኋላ ነው ወደ መንፈሳዊ ህይወቴ አጠናክሬ የገባሁት። እና ከዚህ በፊት ዩኒቨርሲቲን ባለሁበት ሰዓት የሰንበት ተማሪ ነበርኩኝ። እሄዳለሁ እንትን አባታችን ሆይ ብዬ ተሳልሜ እመጣለሁ። ግን ይሄ ሁሉ ነገር ችግሬን አልፈታውም።
በጣም ውስብስብ ችግሮች ነበሩብኝ። አውቀዋለሁ የመናፍስት ጥቃቶች ነበሩብኝ። ግን አሁን ሳውቀው በዚህ ደረጃ አጥቅቶኛል የሚለውን አሁን ነው ያወቁት። እና ይሄ ነገር ምን አረገኝ? ገድላትን አነባለሁ። የተለያዩ ገድላትን ሳነብ የጊዮርጊስንም እንዲሁ አየዋለሁ። በጣም ስለማየው ስለ ጊዮርጊስ በጣም ነው የምመሰጠው። ገድሉንም ሳይ በጣም ነው የምደሰተው። እና ከዛ አንፃር በርቢኑ ጊዮርጊስንም ሁሌ እከታተላለሁ። የእናንተን ብቁ ማለት በቂ የሆነ ኢንፎርሜሽን አለኝ ስለ በርቢኑ። የመጀመሪያ ጥምቀትህን በዚህ ሁኔታ ካሳለፍክ በኋላ ሁለተኛ ቀን ለመጠመቅ አልፈራህም ወይስ እንደው ለመጠመቅ የነበረህ ጉጉት እንዴት ነበረ? እስቲ ወደ ሁለተኛው ቀን ጥምቀት እንምጣ። ፈርቻለሁ ማለት እኔ ደስ ብሎኝ የሆነ ነገር ማይ ነበር የመሰለኝ። ስገባ ከበደኝ እና ሁለተኛ ደግሞ በጣም እየፈራው ነው የሄድኩኝ። በጣም እየፈራው በፍርሃት ነው በመንቀጥቀጥ ነው የሄድኩት። ግን እንደፈራውትም በጣም ከብዶኝ ነው የወጣሁት። ግን ያው እንዴት ነው ተቋቋምኩት። አላማ ስላለኝ ያቺን ቀን ጨርሼ መምጣት አለብኝ ብዬ ነው እንጂ የህመሙ ስሜት በጣም ከባድ ነው። በጣም ከባድ ነው። እንደዛ ነው። በጣም ከብዶኛል። እና ህመሙ ከመሄድህ በፊት አንተ ላይ የነበረው ችግር ህመም ነው ወይስ ጠበሉ ላይ ከደረስክ በኋላ ይሄ መታሰሩ መጨነቁ የትኛው ህመም ነው ያስቸገረ? አዎ አሁን እኔ ከገባው በኋላ በጣም ወራጫለሁ። መንፈሱ ተይዞ ይመስለኛል። በጣም ወራጫለሁ እና የማጥወልወል ስሜት ከዚህ በፊትም ነበረብኝ። በጣም ያስቸግረኛል። ትራንስፖርት ላይ የሚያጥወለውልኛል። ያ ነገር ነው ተባብሶ እዛ ላይ የተሰማኝ። በጣም የማጥወልወል ስሜት ነው የተሰማኝ እና ያ ነው። ግን ጸበሉን እኔ ለመግለጽ ለማሰብ ይከብደኛል። አስተያየት ለመስጠት የሚሰጡ ሰዎችን በጣም ነው ማዝነው። ይሄ በጣም ትልቅ ነገር ነው በእውነት። እንደው ለአንተ በጣም ያስገረመህ ምንድነው? አሁን ካያቸው ነገሮች ከሁሉም ቀን ጥምቀትህ በቃ ምናልባት እንግዲህ በተለያዩ ምስክርነቶች በተለያዩ ቪዲዮዎች ላይ እንዲህ አይቼ ሆኖልኝ ይሄ ተደርጎልኝ ይሄ ተገልጾልኝ የሚሉ ብዙ ነገሮችን ልሰማ ትችላለህ ከመሄድህ በፊት። እንደው አንተ እዛ ቦታው ላይ ረጅም ጊዜ ከመጠመቅ የተነሳ ማለት 5 ቀን 6 ቀን መጠመቅ ብዙ ነው በበርሜል ቅዱስ ጊዮርጊስ ጠበል። ምክንያቱም 2015 2016 ግማሽ ዓመተ ምህረት ላይ ከነበረው ወረፋ መደራረብ አንፃር አንድ ቀን ለመጠመቅ ራሱ 100 እና ከ100 በላይ ሰዎች ገብተው ነበር የሚጠመቁት። አንድ ቀን ለመጠመቅ 3 ቀን 4 ቀን 5 ቀን ደግሞ በቃኝ እስከሚባል ድረስ መጠመቅ ብዙ ነውና በነበረህ ቆይታ በተጠመቅባቸው ዕለታቶች ለአንተ ልዩና እንደው አስደናቂ ነው የምትለያየው ነገር ምንድነው? አዎ ማለት እኔ እንደጠበቅኩት በጣም የተለየ ነገር አላየሁም። ግን እንደነገረኝ ያው ጊዮርጊስ አሳይቶኛል። ምን አየ? ዘንዶውን እንደሚያወጣልኝ ብዙም ጊዜ ጸሎት ሳረግ መናፍስቶች ይወጡልኛል። ብዙ መናፍስቶችም እንዳሉብኝ ይነግረኛል። እና የመጨረሻው ሰዓት እንደደረሰ ነግሮኛል። የመጨረሻው መንፈሱ ትልቁ መንፈስ የሚወጣበት ሰዓት መጨረሻው ደርሷል ብሎ ነው ህልም ያሳየኝ። አንተ ላይ ያለው ነው ወይስ እኔ ጋር ያለው? እኔ ጋር ያለው እንደሚወጣ የመጨረሻው ሰዓትም እንደሆነ አሳይቶኝ እኔም በህልሜ ዘንዶን ስቆራርጠው ያሳየኛል። እና እዛ ከገባው በኋላ ምንድነው የብዙ ሰዎች እንደነገርኩ የብዙ ሰዎች እንትናል ጽፌ ነው የገባው። የቤተሰብንም የምናምንም ጽፌ ገባው እና ወደ ጨለማ ወደ ጥልቅ ነው የወሰደኝ እና ያ የሲኦሉን ስቃይ ነው ያሳየኝ። የሲኦሉን ከባድ የሆነ ስሜት ስቃይ ነው ያሳየኝ። ከዚህ በፊት ብዙ ነገር ጠይቄው ነበር እግዚአብሔር እና ቤተሰቦቼ ከዚህ በፊት አባቴ ሞቷል፣ እህቴም ትልቅ እህቴ ሞታለች፣ ትንሽ ወንድሜ ሞቷል እና ስጸልይ ሁሌ ወንድሞቼ ሲኦል ነው ወይስ ገነት ነው ያሉ አሳየኝ እለዋለሁ። እና ስለው ሁሌ ስጠይቀው አንድ ቀን ከ2 ዓመት በኋላ ወደ ሲኦል ይዞኝ ሄደ። ወደ ሲኦል ይዞኝ ሄዶ አሳየኝ። አባቴ እጅና እግሩ በሰንሰለት ታስሮ፣ እህቴም እንደዛው አፏ መናገር አይችልም፣ አፏ እንትን ብሎ
ትንሽ ወንድሜም እንደዛው አሳየኝ እና በጣም አዘንኩኝ። በጣም አለቅስ ነበረ። ግን ቀለል አድርጎ ነው ሲኦልን ያሳየኝ። ያኔ ቀለል አድርጎ የሆነ ጨለማ አድርጎ ነው ያሳየኝና ያንን ሲኦልን ባየው የሚል ስሜት ነበረኝ። ያንን ስሜት ሲኦልን ስቃይ ያሳየኝ ወስዶ አሳየኝ። ያንን ነገር ሁሉንም ባይባልም በተወሰነ እኔ በሚችለው አይነት ስሜት አሳይቶኛል። በጣም ከባድ ነው የሲኦል ስቃይ ከባድ ነው እና ሰው ትንሽ ቢያስብ ደስ ይለኛል። ይሄ የዚህ ዓለም ነገር እንደምናስበው አይደለም። በጣም ከባድ ነው። እዛ ያለው ስቃይ በጣም ከባድ ነው። ከቁጥጥር ውጭ የሆነ ስቃይ ነው ያለው። አባቴንም አግኝቼው እና በህልሜ ሳይ ላናገረው ሞክሬ ነበር። አባቴ ምናምን ስለው አያናግርህም፣ አፉ ተዘግቷል እና ከጎን ያሉ ሰዎች ምን ይሉሃል? አይማርም፣ ይቅር አይባልም፣ ክፉ ኃጢአት ሰርተዋል ይሉኛል። እና አባቴ በህይወት እያለ ሁሌ መክረው ነበረ። አባቴ ንስሐ ግባ እለው ነበረ እና አይ ይለኛል። ትንሽ በባህሪው አስቸጋሪ ነው እና ያየሁት ነገር አንዳንዴ ቤተክርስቲያን ሂጄ በሱ ስም ለመዘከር ሞክራለሁ፣ ግን ሁሌም እምቢ ይለኛል። እና ይሄ ነገር ምንድን ነው ብዬ እግዚአብሔርን ጠይቀዋለሁ። ለእህቴ ግን ስዘክር ይሳካልኛል፣ እንዴ ለወንድሜ መዘክራለሁ። እና አንድ ቀን ወንድሜን እንደማረው አሳየኝ ትንሹ። አባቴ ግን አይማርም አለኝ። ከዛ ከጎኑ ያሉ ሰዎች ደግሞ አይማርም፣ መጥፎ ኃጢአት ሰርቷል፣ ንስሐ አልገባም አሉኝ። እና አዝኜ ገንዘብ ከኪሴ አውጥቼ ልሰጠው ስል እጄ ይከለክለኛል፣ እጄ እምቢ ይለኛል። ለእሷ ግን ስሰጣት እሺ ይለኛል። እና ይሄ ነገር ምንድን ነው ብዬ እንትን ስል ምንድን ነው እግዚአብሔር ሊምረው እንዳልፈለገ እየነገረኝ ነው። አባቴን ሊምረው እንዳልፈለገ ኃጢአቱ ከባድ እንደሆነ አሳየኝና ሁሌም ሲኦል እንዴት ነው ብዬ በህሊናዬ አስባለሁ። በህሊናዬ ማስበውን ነገር ደግሞ እግዚአብሔር ሁሌ ያሳየኛል፣ ይፈጽምልኛል። የምጠይቀውን ነገር ሁሉ ይነግረኛል። እና ወስዶ ያንን ነው ያሳየኝ። እኔ የሲኦሉን ስቃይ መከራ ነው ያሳየኝ። በጣም የሚገርም ነገር ነው። ከጠበሉ ከወጣህ በኋላ ተረጋግተህ ለማሰብ ስትሞክር እንዳንድ የጤና ባለሙያ ራስህን አከመህ መዳን ባልቻልክበት ሁኔታ ውስጥ ሆነ ሄደ ምን አይነት የደስታ ስሜት ነበረው? እንደው ምንድነው የተፈጠረው ለአንተ? አዎ እኔ በመንፈሶችን ለማሸነፍ ብዙ ጥሪ ያለው አሁን ስትናገረው ቀላል ይመስላል። በጣም ብዙ ጥሪ ያለው መንፈሱ የሚገርም ከ40 ሰው በላይ በእኔ ላይ አድርገውብኛል። እድል ወስደዋል። ብዙ ነገር በቃ በእያንዳንዱ በረቂቅ እያንዳንዱ መንፈስ የሚሰራውን ረቂቅ ነገር ያሳየኛል እግዚአብሔር። አንዳንዱ ቋንቋ እንዳይገባው፣ አንዳንዱ ደግሞ ከሰው ጋር እንዳትግባባ የሚያረግ፣ አንዳንዱ ደግሞ ህይወት በፍጹም እንዳይሳካ፣ በትምህርት እንዳትቀጥል እያንዳንዷን መንፈስ የሚያረጋትን በዝርዝር ያሳየኛል እግዚአብሔር። እና ሁሌ መቼ ነው የሚያልቀው መንፈሱ ይሄን ያህል ነገር እያየው መቼ ነው የሚያልቀው ላለ ሁሌ ስጸልይ ገድላት አነባለሁ። እና ገድል ሳነብ አንድ ቅዱሳን ገድል ስታነብ አንድ መንፈስ በሆነ በክብረ በዓሉ ቀን ምናምን ያወጣልኛል። ሲያወጣልኝ ደግሞ በትክክል ምልክት አሳይቶኝ ነው የሚያወጣልኝ። ወይም ጸበል ቦታ ሂድ ይለኛል። ሚካኤል ከሆነ ሚካኤል ቤተክርስቲያን እንዲሄድ ቤተክርስቲያኑን ያሳየኛል። እግዚአብሔር አብ እንዲሄድ ከፈለገ ደግሞ እግዚአብሔር አብ መንገዱን ያሳየኛል። እና ሂጄ ስጠመቅ ሁሌ ይወጣልኛል። እና መቼ ነው ይሄ ነገር የሚሆነው እያልኩኝ ለኔ በጣም ሰፍቶብኛል ጊዜው በጣም እንትን ስል እና የመጨረሻ ላይ ምንድነው ያለኝ ዋናው ዘንዶ አለ። ዘንዶ አልወጣም፣ ግን ከቤተሰብ የመጣው ዛሩ ዘንዶ አልወጣም። እና ይሄ የመጨረሻው ቀን ነው ብሎኛል። እና ይሄ ለኔ ትልቅ ቀን ነው፣ ለኔ በጣም ትልቅ ቀን ነው። ለምን ከመጣውበት መንገድ አንፃር አንዳንዴ ጸበል ቦታ አጥማቂዎች ቦታ ይሄዳሉ፣ አይጮህ ምንም አይነት ምልክት አያሳይም። ግን እግዚአብሔር ሁሌ በስውር እየነገረኝ ያወጣዋል። እና
መቼ ነው ይሄ ነገር የሚሆን ብዬ አንድ ቀን ጌታ ሆይ አልኩትኝ፣ እግዚአብሔር ሆይ የትኛው ሰይጣን ነው የሚያሰቃየኝ አሳየኝ አልኩት። ቅዱስ ሚካኤል ሆይ አሳየኝ አልኩት እና በህልሜ አሳየኝ። ዘንዶ መስሎ በጣም ጥቁር ዘንዶ እኔ ነኝ፣ ጠቋር አባቡሌ ይባላለሁ። እስካሁን ነገር ያረኩ እኔ ነኝ፣ ብዙ ነገር ያረኩ እኔ ነኝ አለኝ እና በጣም አዘንኩና ይሄ ጠቋር አባቡሌ የሚለው በአባ ግርማ ትምህርትም ስከታተል በጣም ከባድ መንፈስ እንደሆነ በጣም ረቂቅ ባህሪ እንዳለው ያስተምራሉ እና እሳቸው የሚሉት ነገር እኔ ላይ የሚያደርገው ነገር እውነት ነው። እያንዳንዱን ነገር በጣም በረቀቀ ነገር ነው እኔ የሚያጠቃኝ እና በቤተሰብ ደረጃም ጭምር ነው እኔ የሚያጠቁኝ፣ በጓደኛ ደረጃ ነው የሚያጠቁኝ እና ብዙ ጥያቄዎች አሉኝ በህይወቴ። አንዳንዴ እግዚአብሔር ሆይ ለምንድን ነው እኔ ከሰዎች ያነስኩ ደካማ ስሆን ለምን ሰው ያጠቃኛል እለዋለሁ። እና አንድ ቀን ምን አለኝ፣ ጸጋን ሰጥቻለሁ አለኝ። በቃ አንድ ድምጽ ነው፣ በአንድ ቃል ነው የሚነግረኝ። ጸጋን ሰጥቻለሁ አለኝ እና እነሱ ያንተን ጸጋ ለመውሰድ አሁን ይሄ እድል የምንለውን ነገር ነው ለካ የሚያረጉት። እና እኔ ሁሌ በዙሪያዬ ይገባኛል ስለ መናፍስት፣ ስለ ይሄ የሚደረገውን ነገር በአካባቢ አውቃለሁ። ግን ይሄን ያህል ዲቴል ያጠቁኛል ብዬ አላስብም። እና እነሱን በፊዚካል ነው እኔ እንዴት ነው በሳይንሱ ለመከላከል ነው። አንዳንዴ ሳይንሱ ምን ይላል፣ ችግሮችን ለመቆጣጠር 3 መንገዶች አሉ ይላል። አንደኛ ከችግሩ ጋር እየኖርክ እያስታመምክ መኖር ይላል። ሁለተኛ ደግሞ ከችግሩ መራቅ ይላል። ሶስተኛውና ጥሩ የሚለው ደግሞ ችግሩን በተቻለ መጠን መፍታት ይላል። እና እኔ በሳይንሱ ምንድነው ከነዚህ አይነት ሰዎቹ በመራቅ አምን ነበር። ከነሱ አብዝቼ መራቅ፣ እንደውም ከተወለድኩበት ከተማ ለብዙ አመታት ባለመሄድ እታገል ነበር እያወቁኝ እና በቤተሰብም ደረጃ እያጠቁኝ እንደሆነ እያወቁኝ እና ያንን ጥያቄ ስጠይቀው ጸጋን ሰጠው አለኝ። ከሰዎች ለይቼ ጸጋ ሰጠው አለኝ እና እኔም ዝም አልኩኝ። በኋላም አንዳንዴ በጣም ከባድ የሆነ ነገር ይነግረኛል እግዚአብሔር። ከባድ የሆነ ሚስጥር ሁሉ ይነግረኛል። ለማሰብ የሚከብድ ለመናገር የሚከብድ ሚስጥር ይነግረኛል። ስለ ቤተ ክርስቲያን ችግር ይነግረኛል። እና አንዳንዴ እግዚአብሔር ለምንድን ነው እንደዚህ ለእኔ እንደዚህ የሚያደርገው? እኔ ኃጢአተኛ ነኝ እላለሁ። ግን በጣም ለመናገርም ከባድ ነው። አንዳንዴ ውዳሴ ከንቱ እንዳይሆን ብዙ መናገር አልፈልግም። ግን እግዚአብሔር ብዙ ነገር ነው ያደረገልኝ እና ያ ነገር ነው አሁን እኔ ብናገረው ብዙ የማያልቁ ነገሮች አሉ በህይወቴ ውስጥ እግዚአብሔር ያደረገልኝ። እንደውም አንዴ ለምን አትመሰክርም አለኝ። ምን ብዬ በምን መንገድ ልመስክር ብዬ ሳስብ ነበረ። ግን በኋላ ቀኑ ገና እንደሆነ ስላሰብኩ ያደረኩልህን ነገር ሂድና መስክር አለኝ አንድ ቀን። አሁን ከጠበሉ ከመጣህ ነው ወይስ ከመሄድ? ከዛ በፊት ብሎኛል። ዛሬስ እንዴት መጣህ? ዛሬ ያው በዛም ነው አንድ መመስከር አለብኝ። የተመስከር ስላለኝ ያቺ ነገር በውስጤ ነበረች። መመስከር አለብኝ ብዬ ነው። ሁለተኛ በርሜኑ ጊዮርጊስ እንዳልኩ የመጨረሻው መንፈስ ነው እና ለኔ ትልቅ የድል ቀን ነው የተሸኘልህ። ከደረሰብኝ አንፃር ከመጣሁት መንገድም አንፃር ለኔ ትልቅ ቀን ነው እና ዘንዶ እንደሚያወጣልኝ ግን ደግሞ ከመጣ በኋላ ጠየቁት እግዚአብሔር ለምንድን ነው ወደ ሲኦል እንደዚህ ከባድ ነገር ያሳየኝ ምናምን ብየዋለሁ። ገና እኔ ሳስብ ከጭንቅላቴ ይነግረኛል። የሚገርም የሆነ ነገር ካሰብ ከጭንቅላቴ አውቆ ይነግረኛል እግዚአብሔር እና ምን አለኝ፣ ገና ነው አሁንም ይቀርሃል፣ ወደፊትም ትሄዳለህ ወደ ጊዮርጊስ ነው ያለኝ። አሁን ተናግቷል፣ መሰረቱ ተናግቷል፣ ግን እንትን ይልልሃል ይስተካከልልሃል ነው ያለኝ። አሁን እንዳንተ አብረው የተማሩ ወይ በጤና ሙያ የሚያገለግሉ በዙሪያ ያሉ የምታውቃቸው ሰዎች ስለ በርሜል ቅዱስ ጊዮርጊስ ከሳይንስ አንፃር አስረዳን ሲሉ እንዴት ነው የምታስረዳቸው? እኔ አሁን ምን አለ መሰለህ፣ አሁን ይሄን ነገር ለማስረዳት ከባድ ነው። አሁን እኔ ዝም ብዬ የሽንገላ አነጋገር ከሆነ በሳይንስ ልናገር እችላለሁ። እንደዚህ ነው ልል እችላለሁ። ግን ያ ትክክል ነው ወይ ነው አይደለም? እኔ የምለው
መጀመሪያ ንስሐ ገብተው እግዚአብሔርን በጸሎት በጾም ይጠይቁ። ማንኛውም ነገር እግዚአብሔርን ቢጠይቁት ይነግራቸዋል። ወደ እግዚአብሔር ከቀረቡ በንጽህና በጾም በጸሎት ከቀረቡ እውነት መሆኑን ማረጋገጥ ይችላሉ። አይ ያንን መንገድ ሩቅ የሚሆንባቸው ከሆነ ደግሞ በአካል ሄደው ቢያረጋግጡ። ይህ መንፈሳዊ ነገር ስለሆነ ሳይንስና መንፈስ ፍጹም የተለያየ እንደሆነ ነው እኔ የምነግራቸው። በሳይንስ መንገድ እንዲህ ነው ብል ውሸት ነው። እኔ እንደዛ ነው ብል ግን በትክክለኛው መንገድ ሄደው ቢያዩ፣ አይ አካሉ ደግሞ ሱባኤ ቢይዙ ቢጸልዩና ያለውን ነገር ቢጠይቁ እግዚአብሔር ቢጠይቁት ይነግራቸዋል። እንደዛ ነው እኔ የምለው። እንደው በዚሁ አጋጣሚ ሌሎች ሰዎች ካንተ ህይወት ውጣ ወረድ ተሞክሮ አንፃር ይማሩበታል ብለህ የምታስበው መልእክት ካለ? አሁን መናገር አልፈልግም አልክ። ብትናገር ብዙ ሰዎች ሊማሩበት ይችላሉ። ተናገር ብሎ ደግሞ ማስገደድ አይቻልም። ሰው የፈለገውን እግዚአብሔር የፈቀደለትን አንደበቱን ተቆጣጥሮ አንደበቱን ገቶ መቼም ሰው ሲተነፍስ መተንፈስ ያለበት ልክ አለ ብሎ የሚተነፍስ ከሆነ ሰው መረበሽ ወይም ደግሞ ያልተፈቀደ አተነፋፈስ ነው ያ ሰው እየተነፈሰ ያለው ማለት ነው። በጤና ለሰዎች የሚሰማ ድምፅ አውጥቶ ሰው መተንፈስ አይችልም። ስለዚህ አሁን አንተ የተፈቀደልህን ነገር ነው እየተናገርክ ያለው። ግን ተናግረው ደግሞ ሰው የሚማርበት የሚጠቀምበት ከሆነ አንተ የተጠቀምክበትን ነገር ለሌሎች ሰዎች ብታጋራቸው። አዎ ልክ ነህ። እኔ አሁን የመጣሁበት መንገድ እንዳልኩ የተማርኩ ነኝ፣ ብዙ አውቃለሁ ብዬ አስባለሁ በነበርኩበት ጊዜ እና አንዳንድ ህመሞች አሁን የስኳር በሽታ ምንድነው፣ ደም ግፊት ምንድነው ትንተና ትሰጣለህ። ሐኪም ቤትም ሄደህ እንደዚህ አትብላ፣ ስፖርት ስራ እንደዚህ ይለዋል። እርግጥ ነው ህመሞች አሉ። ግን አሁን በመንፈሳዊ ህይወት ስትመጣ ደግሞ ሰይጣን ያንን አስመስሎ ማሳመም ይችላል ያደርጋል። እና ብዙ ፐርሰንትም ስታየው ከዚህ ከመናፍስት ጋር ጥቃት ነው ያሉ ችግሮች ያሉት። እና እኔ ድሮ መጽሐፍ ቅዱስ አነባለሁ፣ ቤተክርስቲያን እሄዳለሁ፣ ወንድሞችን በዙሪያ ያሉት ጠይቃለሁ እና አውቃለሁ ብዬ ነው የማስበው። አሁን በቤተክርስቲያን ዙሪያ ያሉ ነገሮችን እመረምራለሁ። አንዳንዴ ምንድነው ችግራችንን የማይፈታልን ለምንድነው ብዬ አስባለሁ። አንተ እየተሰቃየህ ነው፣ በህመም እየተሰቃየህ ነው፣ በጭንቀት እየተሰቃየህ ነው። በደረጃ ነው ደግሞ ስቃዩ። መጀመሪያ ዝም ብሎ ማባከን ነው። እንዲህ በሆንስ፣ እንዲህ ብሰራስ፣ እንዲህ በሆን አይሳካም። ከዛ ቀስ እያለ ደግሞ ወደ በሽታ ይመጣል። በሽታ እየሆነ ሲሄድ ማሰብ ጀመርኩኝ። እኔ ቁጭ ብዬ ማሰብ ጀመርኩኝ። ይሄ ነገር ምንድነው ችግሩ ብዬ ሳስብ ወደ ቤተ ክርስቲያን ስትሄድ ትምህርቱን ያስተምረዋል፣ ወንጌሉን። ግን ወንጌሉን ስትማረው አንድ ነገር የሚጎል ነገር አለ። ያ የሚጎል ነገር ምንድነው ነው? የሚጎለው ነገር በእምነት ካልሆነ፣ በጾም በጸሎት በስግደት ካልሆነ ማንኛውም ነገር ስህተት አለው። ግንዛቤ ወይም ደግሞ ችግርን ሊፈታ አይችልም። አሁን እኔ ሲሄድ ምንም ችግርን ሊፈታልኝ አልቻለም። በቤተ ክርስቲያን በሚያስተምሩት ወንጌልን ያስተምራሉ፣ ትክክል ነው። አዲስ ኪዳን ብሉይ ኪዳን ተምረዋል፣ በትክክል ያስተምራሉ። ግን ያን ችግር ካልፈታልህ ለእኔ ምንድን ነው ያ? አንተ ወድቀ ምን ይላል መሰለ መጽሐፍ ቅዱስ ላይ ባልንጀራህን እንደራስህ ውደድ ይላል። ባልንጀራችን ማን ነው አሉት። ምን አላቸው? ምሳሌ ሲነግራቸው አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲሄድ ሽፍቶች አገኙትና ደብድበው ልብሱን ገፈው መንገድ ላይ ጥለውት ሄዱ ይላል። ከዛም አንድ ካህን መጣና አይቶት ዝም ብሎት ሄደ ይላል፣ አልረዳውም ይላል። ሌላ ደግሞ ሌዋዊ መጣና አይቶት ዝም ብሎት ሄደ ይላል። መጨረሻ ላይ አንድ ሳምራዊ መጣ፣ እሱም አየና አዘነለት ይላል። አዘነለትና ቁስሉን ወይንና ቅባት ቀባው ይላል፣ ሜሮን ቀባው ይላል።
ከዛ በአህያ ላይ ጭኖ ወደ መንደሩ ወደ አደራ ቤት ወሰደው ይላል። ለአደራ ቤቱም 2 ዲናር ሰጠው ይላል። እና ስመጣ ጨምሬ እከፍልሃለሁ በደንብ ተንከባከበው ብሎ በአደራ ሰጥቶት ሄደ ይላል። አሁን በአባቶች ሲተረጉሙት ያ ተደብድቦ የወደቀው ሰው ማን ነው ነው? ደብዳቤው አጋንንት ነው፣ ሽፍታ የሚላቸው ብዙ ጊዜ በመጽሐፍ አገላለጥ ሰይጣን ለማለት ነው። ደብዳቤው ሰይጣን ደብድቦ ጣለው። ያ የተደበደበው ማን ነው? ተደብድቦ የወደቀው ማን ነው ነው? እኛ ነን። ግን በክርስቶስ ስትሄድ ክርስቶስ አዳም ነው ነው የሚለው። ልክ ነው፣ አዳም ነው። አዳም ማለት እኛ አይደለንም? የልጅ ልጆች አይደለንም? እና አንድ ቄስ መጣና አየው፣ አልረዳውም ይላል። ለምን ቄሱ አልረዳውም? ያን ሰው አንድ ሌዋዊ መጣና አየው፣ እሱም አልረዳውም ይላል። ከዛ በኋላ ሳምራዊ መጣ ይላል። ሳምራዊው ክርስቶስ ነው ይለዋል ሲተረጉመው። ሌዋዊ የሚለው በእስራኤል የካህናት ዘር ናቸው አይደል? እነዚህ ሁሉ ሁለቱ አልረዱትም። ለምን አልረዱትም? ያንን ሰው ክርስቶስ መጣና ረዳው ነው። ወደ አህያ የብሉይ ኪዳን ምሳሌ ነው። ወይኑ የሃይማኖት ምሳሌ ነው። ቅባቱ ደግሞ የወንጌል ምሳሌ ነው። ወንጌል ብሉይ ኪዳንን አስተማረው፣ ወንጌልን አስተማረው፣ ሃይማኖትን አስተማረው። ሃይማኖት ውስጥ ምን አለ? ጾም፣ ጸሎት፣ ስግደት አለ። ለእግዚአብሔር ትእዛዝን ማክበር አለ። ሃይማኖት ውስጥ ያሉ ነገሮች አርጉ የሚሏቸው ነገሮች ውስጥ ወይኑ ምሳሌ ነው። ያንን አስተምሮ ይሄ ሰው ወሰደና ለአደራ ቤቱ ሰጠው ይላል። አደራ ቤቱ ማን ነው? አደራ ቤቱ ቤተክርስቲያን ናት። የአደራ ቤቱ ጠባቂ ማን ነው? ጳጳሳት፣ ካህናት ናቸው። ካህናት 2 ዲናር ሰጣቸው የሚለው ንስሐ ስጋ ወደሙ እንዲሰጡት እንትን አላቸው ማለት ነው። አዘዛቸው፣ እንዲጠብቁትም አዘዛቸው፣ እንዲንከባከቡት። ሲመጣ ደግሞ በሐቀኝነትና በትክክለኛ መንገድ ካገለገሉት ዋጋቸውን እንደሚሰጠው ነገራቸው። ክርስቶስ ግን በዛ ዘመን ነው። አሁን ክርስቶስ ለኛ ምንድነው ያለው? እኔን ምሰሉ ነው አይደል ያለው? ብዙዎቻችን አሁን በአጋንንት ተደብድበን ወድቀናል መንገድ ላይ። ማን ያንሳል? ማን ያንሳል? አሁን ይሄ ነው ጥያቄው። ደጉ ሳምራዊስ ማን ነው በዚህ ዘመን? ካህናት አነሱ? ሌዋውያን አነሱት? አላነሱትም። ህዝቡ አሁን ለዛ ነው በየጸበሉ የሚንከራተተው፣ በየአጥማቂዎቹ የሚንከራተተው። ያ ምሳሌ ነው። ደጉ ሳምራዊ አሁንም አለ። ደጉ ሳምራዊ በጾም በጸሎት ከእግዚአብሔር ጋር ግንኙነት ያለው ሰው ነው። ያንን ሰው አስተምሮ ወደዛ የሚወስድ ነው። ለእኔ እነዛ ሰዎች አሁን አጥማቂ ሆነው የሚሰሩ ሰዎች ናቸው። አንስተውኛል ከወደቁበት። ማንም ሰው ለብዙ ዓመታት ጥያቄን መልሰውልኛል። ጸልይ፣ ጹም፣ ህግጋትን አክብር፣ ንስሐ ግባ፣ ስገድ አሉኝ። በዛ መንገድ ሄድኩኝ። ከወደቁበት ተነስቻለሁ። እግዚአብሔር አንስቶኛል። እና ምንድነው አሁን ያለው ነገር ከዛ አንጻር ነው። እኔ በጾም በጸሎት ስጸልይ እግዚአብሔር መንገድ መራኝ ወደ በርሜኑ እንዲሄድ። በተቻለው መጠን የአጋንንቱ ሰይጣን አለ፣ አጋንንት አለ፣ ሰራዊት አሉ። ሰራዊቶቹ በጸሎት ይወጣሉ፣ በጸሎት ይወጣሉ። ዋናው ዛሩ መንፈስ ግን ትንሽ ትግል ያስፈልገዋል፣ በጣም ብዙ ትግል ያስፈልገዋል። እና ያንን ነገር ነው እኔ ስታገል የነበረው። ሰራዊቶቹ ይወጡልኝ ነበረ፣ ግን በሂደት ያ መጨረሻው ሲደርስ ግን ወደዛ እንደሚሄድ አሳየኝ እና ዘንዶውን እንደሚያወጣልኝ አሳየኝ። ግን መልሶ ሊያንሰራራ እንደሚችል ደግሞ ፍንጭ ነግሮኛል። መልሶ ሊገባ እንደሚችል ፍንጭ ነግሮኛል። እና ደግሜ እንደሚሄድም እንትን ብሎኛል። እንደተጎዳ ማለት ብዙን ነገር እንዳስተካከለልኝ ግን እንደሚቀር ደግሞ ነግሮኛል። እና ያ ነው በጣም ግሩም ነው። እንደው እንደዚህ አይነት ብርቱ ሰው ለመሆን ምንድነው የሚያስፈልገው? ካንተ ተሞክሮ አንፃር አሁን ሰው ፈተና በዝቶብኛል፣ በቃ ፋብሪካ ነበረ ሊዘጋ ነው፣ ትዳር ነበረ ሊበተን ነው፣ ገንዘብ ነበረ ከሰርኩ፣ ትዳር ነበረ ተፈታ፣ በልጆቼ ላይ እንደዚህ አይነት ችግር አለ። በጣም ብዙውን ሰው ቀርበ ስታወራው ችግር ውስጥ እንዳለ ነው የሚነግርህ። ከዚህ ችግር ለመውጣት ምን ማድረግ አለብን ነው? አዎ አሁን እኔ እንዳልከው ብዙ ችግር ያለባቸው ሰዎች ጋር እገናኛለሁ። አንዳንዴ እግዚአብሔር እንዲሁም በህልም እንድመክራቸው እንዳዛቸው ያሳየኛል ሰዎች። እና እንደምትለው በጣም ተጎድቷል ሰው። አሁን በቤተ ክርስቲያን አካባቢ ላይ
እንዳልከው ተደብድቦ ለወደቀው ሰው ትኩረት አይሰጥም። ግን እግዚአብሔር ለምንድን ነው እንደዛ አይነት ችግር የደረሰባቸው? ሚስጥሩ ምንድን ነው? እነዛ ሰዎች ሰይጣን በትኩረት የሚያጠቃቸው ነው። አሁን አንደኛ እዛ ላይ ጥቅሱ ላይ እንደምታየው አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲሄድ ነው የሚለው። ኢያሪኮ የምን ሀገር ነው? ኢያሪኮ የሌላ ነው። እስራኤል ግን እንዴት ነው? የሃይማኖት ሀገር እንደማለት ነው። አንድ ሰው ወደ እግዚአብሔር እየተጠጋ ሲሄድ ነው በአጋንንት የሚጠቃው ነው። ጉዳትም የደረሰበት ይሄ ሰውዬ ለምንድን ነው? ከኢያሪኮ ወደ ኢየሩሳሌም ሲሄድ ነው እንጂ ከኢየሩሳሌም ወደ ኢያሪኮ ሲሄድ አይደለም ጉዳት የደረሰበት ይሄ ሰውዬ። ስለዚህ እነዛ ሰዎችም ወደ እግዚአብሔር በተጠጉ ጊዜ እግዚአብሔር ደግሞ በነዛ ሰዎች ላይ የሚፈልገው ነገር አለ። ሜቢ ጸጋ እግዚአብሔር ሊኖር ይችላል እነዛ ሰዎች ላይ። ያን ጸጋ እግዚአብሔር ወስደው ነው አሁን እድል የተወሰደ እንደዚህ ሆነ እያሉ የሚለፈልፉት። ለዛ ነው እግዚአብሔር ለሰው ጸጋ ይሰጣል፣ ያንን ጸጋ ይወስዱታል። ያን ጸጋ ይወስዱትና አጋንንት ዋና ዓላማው አንደኛ ጸጋ ወስዶ ለሚሰጠው ሰውዬ ከባድ ኃጢአት ነው፣ መመለስ የማይችልበት ከባድ ኃጢአት ውስጥ ይከተዋል ያን ሰውዬ። ይህን ሰውዬ ደግሞ ምንድነው ጸጋውን ተጠቅሞ እግዚአብሔርን ቢያመሰግን አጠዋለሁ ነው። ሁለት ስራ እየሰራ ነው አጋንንት። ስለዚህ ይሄ ሰውዬ መከራ ለምን መጣበት ይላል። አንድ እግዚአብሔር ምን ብሏል? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። አሁን የኛ ችግር ምንድነው ነው? እኔ አንዴ ስጠይቀው የነገረኝ ነገር እንደዛ ነው። ለምንድን ነው ይሄ ሁሉ መከራ የሚደርስብኝ? ማንን ነው የጠየቀው? እግዚአብሔር ነው የምጠይቀው። በምንድን ነው የጠየቀው? በጸሎት ነው። ስጸልይ ጠይቃለሁ፣ ሐሳቤን ይነግረኛል። እና ለምንድን ነው ማለት ቤተሰቦቼ ድረስ ነው እኔን የጎዱኝ። በቤተሰብ ደረጃ፣ በጓደኛ ደረጃ፣ በስራ ደረጃ በሶስት ነው ሰው የሚያጠቃ። አንድ በቤተሰብ ነው፣ ሌላ ጓደኛ ነው፣ ሌላ በስራ ዙሪያ ያሉ ሰዎች ናቸው። እና ይሄን ሁሉ መሆነው ለምንድን ነው? እኔ ከነሱ አልበልጥም፣ እኔ ከነሱ ያነስኩ ነኝ፣ እኔ ኃጢአተኛ ነኝ። ለምንድን ነው እንደዚህ የሚሆነው ስለው ጸጋን ሰጠው ነው ያለኝ። ጸጋ ሰጥቻለሁ። አሁን ጸጋ ይሄ ምንድን ነው? አንተ እሱን አልነገረኝም፣ ግን እንዴት ብዬ ነው አንዳንዴ እጠይቀዋለሁ። እግዚአብሔር ሆይ ጸድቅ ዘንድ ምን ላድርግ? ወደ ገዳም ልግባ ወይስ ምን ላድርግ ብዬ ጠይቀዋለሁ ከዚህ በፊት። እና ምንድነው ያለኝ? አንዴ ንስሐ እየገባ ስጋው ደግሞ እየወሰድክ ተጠንቅቀህ ኖር ነው ያለኝ። እና ምን ያሳየኛል? ዓለም እንደዚህ አሁን ሽቦ የለም እንደዚህ ርብራብ ውስጡ ግን ሽንት ቤት የለም ገደል፣ እንደዛ ሆኖ ዓለም እንደዚህ ነው። ከሳትክ ትገባለህ ወደ ሲኦል ነው ያለኝ። እና ተጠንቅቀ በየጊዜው ንስሐ እየገባ ኖር፣ ገዳም እንዳታስበው ነው ያለኝ እግዚአብሔር። እና ይሄ ለሰው ለመናገር ይከብዳል፣ ግን እኔ ብዙ ነገር እግዚአብሔር ይነግረኛል። እና ጸጋህን ለማግኘት የፈለከውና ያደረከው ጥረት የለም? አዎ ጸጋዬን ለማግኘት ጠይቄዋለሁ። ጸጋዬን የወሰዱ ሰዎችን እንደመለሱልኝም አሳይቶኛል። እና ከጸለዩ ከሰገድኩ ከዚህ በላይም ጸጋ እንደሚሰጠኝ ነግሮኛል ከበረታው። እና እንዴት ነው ብዬ ስጠይቀው ፈጣሪ ያው ነግሮኛል፣ በእንደዚህ መንገድ ኑር ብሎኛል። እና አንዴ ደግሞ ድምፅ ይመጣልኛል ወደ እኔ በጆሮዬ። አንዴ ቤተክርስቲያኔን አደራ የሚል ድምፅ መጣብኝ። እና እኔ ደግሞ ደነገጥኩ ተነስቼ። ከላይ ነው በቃ ከእግዚአብሔር በድምፅ ነው የሚነግረኝ። እና ቤተክርስቲያኔን አደራ አለኝ። እኔ እንደምታኝ ሐኪም ነኝ፣ በግል ነው የምተዳደረው፣ ዲያቆን አይደለሁም ወይም ቄስ አይደለሁም፣ ወይም በቤተ ክርስቲያን ምንም አይነት ሪሌሽን የለኝም ከአምልኮት ውጭ፣ ከመስገድ ከመጸለይ ውጭ ምንም ማቀው ነገር የለም። እና ይሄ ነገር እንዴት ይሆናል ብዬ ለራሴ አሰብኩኝ። እና አንዳንዴ የቤተ ክርስቲያንን ሰዎች ስህተት ያሳየኛል። አሁን ለምሳሌ አንዴ ቤዛዊት ዓለም አትባልም ብሎ የሆነ ጳጳስ አንስቶ ነበር። እና ምን አሳየኝ? እመቤቴ በትልቅ ግርማ ሞገስ ከሰማይ እስከ ምድር ሞልታ ከሰማይ ከላይ ከመንበሩ ከእግዚአብሔር መንበር ቤዛዊት ዓለም እያለ
በጣም የሚያስፈራ ድምፅ ይሰማል። እንደዛ ይነግረኛል፣ አንዳንድ ምስጢሮችን ይነግረኛል። እና ለምንድን ነው እኔ እንደዚህ እያልኩኝ አስባለሁ። ለምንድን ነው እግዚአብሔር ለእኔ የማልችለውን ነገር የነገረኝ ብዬ አስባለሁ። እና ብቻ ለእኔ ከባድ ነው። አሁን ለመናገር የሚከብዱ ነገሮችን ያሳየኛል እግዚአብሔር። ግን ለሰዎቹ የምመክረው ምንድን ነው? ወደ እግዚአብሔር በንጹህ ልቦና ይመለሱ ነው። ይመለሱ፣ ይስገዱ፣ ይጹሙ። እግዚአብሔር ቅርብ ነው። ለእኔ የሚሰማኝ አንዳንዴ እግዚአብሔር እንደዚህ ቅርብ ነው እላለሁ፣ እንደዚህ እንትን ይለኛል እላለሁ። አንዳንዴ የምጠይቀውን ነገር አሁን ለምሳሌ ወንድሜን ማርልኝ ብዬ አንዳንዴ ሳለቅስ እሱም እንደዚሁ በመተት በግፍ ነው የሞተው ትንሽ ወንድሜና ሁሌ አለቅሳለሁ ስለሱ። እና አንድ ቀን መጦ ወንድሜን ስላሴ ስዕሉ ይመስለኛል ቤቴ ጸሎት ቤቴ ላይ ወንድሜን ከታች ይዞት መጣ። ይኸው ወንድሜ ምሬልሃለሁ አለ። እና የእግዚአብሔር ስራ በጣም ይገርማል። ለመናገር ከባድ ነው፣ ለማሰብም ከባድ ነው። አሁን ስራህ በዚሁ በእንስሳት ሕክምና ላይ ነው? አዎ፣ በእንስሳት ሕክምና ላይ ነው። የመጨረሻ መልእክትህ ምንድን ነው? እኔ ምንድን ነው አሁን ብዙውን ጊዜ በቤተ ክርስቲያን አካባቢ አንዳንድ ነገሮች አያለሁ። አሁንም ስለ ቤተ ክርስቲያን በጣም እንከታተላለሁ። ቀላሉን ነገር እንኳ መፍታት አልቻልንም። አሁን ለምሳሌ ቡና ይጠጣል ብለው ያስተምራሉ መምህራኑ። መጽሐፍ ላይ አለ፣ ዜና ስላሴ ላይ አለ፣ እንደገና ደግሞ ታምረ ማርያም ላይ፣ እንደገና ደግሞ እንተና ገድለ አቡነ ሰላማ ከሳቴ ላይ አለ። 3 መጽሐፍ ላይ አይቻለሁ። ግን እንደውም ብዙ ቦታ እንዳለ ይናገራል። መጽሐፍ ከ5 መጽሐፍ በላይ ላይ እንዳለ ይናገራል። እና አንድ ቀን እግዚአብሔር እንዲህ አይነት ቡና ይጠጣል አይጠጣም የሚሉትን አያለሁ። ስከታተል እንዳሳሰበኝ አውቆ አንድ ቀን መልአኩ ሰይጣኑን ራሱ አመጣውና ምን አለኝ? ሰይጣኑ ቡና የአዳምን ልጅ አለኝ ቡና በቡና ይዘዋለሁ አለኝ። ሲጋራ ባያጨስ፣ አሽሽ ባይወስድ፣ ጫት ባይቅም በቡና አገኘዋለሁ አለኝ። ይሄ ነገር አሁን ለምንድን ነው ሰዎች ቡና ይጠጣል ብሎ መከራከር ለምን አስፈለገ? መጽሐፉስ ምስክር አይሆንብንም ወይ በእግዚአብሔር ፊት? እኮ እነዚህ መጽሐፍቶች ላይ ይጠጣል ነው አይጠጣም የሚል ያየኸው? አይጠጣም ይላል። አሁን በ3ቱ አይጠጣም ይላል። እና አጋንንቱም በዛ ልክ እንግዲህ የሰው የአዳምን ልጅ በቡና አገኘዋለሁ ነው ያለኝ፣ በሌላ ባላገኘው ይላል። እና ለምንድን ነው ቤተክርስቲያን ላይ እንደዚህ ማስተማር ለምን አስፈለገ? አይጠጣም ብለን ብንከለክል ሰው ከፈለገ ቢጠጣ ኃጢአት ይሆንበታል አይደል? መጽሐፎች ሳይከሱንም ወይ ነው? አሁን እኔ ለቤተ ክርስቲያን ሰዎች ማስተላልፈው ይሄ ነው። መጽሐፎች አይከሱንም ወይ ነው። ለምሳሌ አንድ ሰውዬ ባለፈው ሚዲያ ላይ ተከታትያለሁ እና ሰንበትን አክብሩ የሚል ነገር ሲናገር ነበረ። ራሱ ክርስቶስ ተገልጾ ሰንበትን እንዲያከብሩ ንገራቸው፣ ቅዳሜና እሁድ ሰንበት ነው፣ ሁለቱም እኩል ናቸው፣ እኩል አክብሩ ሲለው የት መጽሐፍ ላይ አለ አለው። ሰንበተ ክርስቲያን ላይ አለ አለው። አሁን በሰማይ ቤት እኛ ማናውቀው ነገር መጽሐፎች ምስክር ናቸው፣ ሰዎች ምስክር ናቸው። አትጠጡ ብለው እንትን ያሉ ሰዎች ሁለተኛ ደግሞ ጠጡ ብለው እንትን የሚሉት እዳው ከባድ ነው ነው እኔ እንደሚገባኝ። ስህተት ሊሆን ይችላል፣ ግን ቢያስቡበት ጥሩ ነው። ለምን አንተ አሁን ምን ይላል? ከነዚህ ውስጥ አንዱን ከምታስት ይልቅስ የወፍጮ ድንጋይ አንገት ላይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል። ምን ማለት ነው ይሄ? አሁን እኔን ቡና ጠጣ ብለኸኝ ሰማይ ቤት አልከስም ወይ ነው? የኔ ኃጢአት ወደ አንተ ይመጣል ነው። በእንትን ንግግር ድንጋይ ይጫንብሃል ማለት ከባድ የሆነ ኃጢአት ነው ንግግሩ። እና ሰዎችን ማሳት ዝም ብሎ ቀላል ነው ወይ? ስናስተምር በእውቀት ነው ወይ? ቀስ ብለን ብናስተምር አንዳንድ ነገሮች የምትሰማቸው አሉ። አንዳንዶቹ ብዙ አብዝቶ በመጸለይ አይደለም ይለዋል። አንዳንዶቹ ደግሞ አጥማቂዎችን እንደዚህ ናቸው ይላሉ። መንፈስ ቅዱስ አይደለም ወይ ሰውን የሚያድነው? ለምሳሌ አንድ ገድል ላይ ገብረ ማርያም የሚባል ገድል አለ። ገብረ ማርያም የሚለው ገድል ላይ ምን ይላል? መንፈስ ቅዱስ ሲያጠምቅ
ገብቶ ሲያጠምቅ ይታየዋል ባይኑ ይላል። ሰውየው ሲያጠምቅ አጋንንት ሲወጡ መንፈስ ቅዱስ ወደ ጠበሉ ሲገባ ሁሌ ይታየዋል ይላል። ግን አንድ ቀን አንዲት ሴትዮ ንስሐ ሳትገባ ገባች ይላል ወደ ጸበሉ። ያኔ ህዝቡ እያየው መንፈስ ቅዱስ ወጥቶ ሲሄዳዩ ይላል። አሁን የሚያጠምቅ ማን ነው ጥያቄው? መንፈስ ቅዱስ አይደለም ወይ? እኛስ እነዛን ሰዎች ስንቃወም መንፈስ ቅዱስን እየተቃወምን አይደለም ወይ? እና አንዳንድ ነገሮች ያሳስቡኛል ቤተክርስቲያን ዙሪያ ያሉ። ለምን መሰለ? አሁን አንድ ላይ አቡነ እጨጌ ዮሐንስ ላይ በራእይ ቅዱስ ሚካኤል ወደ ሰማይ ወሰደውና 6 ነገሮች አሳዩት ይላል። አንደኛ እርግብን አሳየው፣ 2 በግን አሳየው፣ 3ኛ ደግሞ ከብቶችን አሳየው ይላል። እንደገና ደግሞ በሌላ ጎን ደግሞ ቀበሮን፣ ውሻንና ጅብን አሳየው ይላል። እና ቅዱስ ሚካኤል ይሄ ምንድነው ብሎ ጠየቀው። ሲጠይቀው ምንድነው ያለው ቅዱስ ሚካኤል? እርግቦቹ በግና እንትን የመንግስቱ ልጆች ናቸው አለው። እነዛ ደግሞ የጨለማው ልጆች ናቸው አለው። ግን ሁሉም ያንተ ልጆች ናቸው አለው። እና ግራ ገባው። ምን ማለት ነው እርግብ አለው። እርግብ የፍጹም ሰው ምሳሌ ነው። ከሐሜት ከብዙ ነገር ከምቀን ከክፋት የራቀ ማለት ነው። በጾም በጸሎት በትጋት ያለ ሰው ማለት ነው አለው። በጎችስ ምንድነው? በጎችም እንዲሁ የጻድቃን ምሳሌ ነው። የእግዚአብሔርን ሕግ የሚያከብሩ በየጊዜው ንስሐ የሚገቡ ስጋው ደግሞ እየወሰዱ በጥንቃቄ የሚኖሩ ሰዎች ምሳሌ ነው አለው። ከብትስ ምንድነው ሲለው ባህት አርገው ባህት ይዘው በምነና የሚኖሩ በጸሎት በጾም እግዚአብሔርን የሚያመሰግኑ በጥንቃቄ የሚኖሩ ሰዎች ናቸው አለው። እነዚህስ ምንድናቸው ሲለው ውሻ የሚለው ክህነት ከተቀበሉ በኋላ ክህነት በማፍረስ ጓደኛቸውን በማማት ብዙ ነገር የሚያደርጉ ሰዎች ናቸው ይለዋል። እነዚህ ውሾች ይባላሉ። በየቤቱ በየመንግስት ቤት አጥንት የሚለቃቅሙ ወሬ የሚያናፍሱ እርስ በርስ የሚተማሙ ይላል። ጅብስ ምንድነው ሲለው ምግብ ተደብቀው የሚበሉ ጾምን እያሉ ምግብ ተደብቀው የሚበሉ ምግብ የጣፈጠ ምግብ የሚበሉ ይላል። እና አላፊው ሳይፈቅድ ተደብቀው ገንዘብ የሚሰበስቡ ምናምን ይለዋል። ቀበሮት እንትን ተኩላው ቀበሮ ምንድነው ሲለው ከሀገር እየዞሩ የተለያየ ነገር የሚያረጉ ገንዘብ የሚሰበስቡ ምንኩስና ሳይኖራቸው ምንኩስናውን በውሸት መነኩሴንም በማለት ሰውን የሚያሰስቱ ይላል። ዝሙት የሚያረጉ ሚስት ያላቸው ሚስት የለንም የሚሉ እንደዚህ ይላል። አሁን ምንድን መሰለ ቤተክርስቲያኗ እንደ አማኝ ትሆን እንጂ በግ ብቻ አይደለም ያለው ቤተክርስቲያን ውስጥ። ቤተክርስቲያን ክርስቶስ ምንድነው የሚለው? እኔ የበጎች እረኛ ነኝ ነው የሚለው አይደል? ግን በውስጧ ተኩላዎች አሉ፣ ውሻዎች አሉ፣ ጅቦች አሉ። እና እነዛ ነው ቤተክርስቲያኗን እያናወጧት ያሉት። ሁለተኛ የተጎዱትን እንደኛ የተገፉት ሰዎችን እግዚአብሔር እንዲነሱ ይፈልጋል። አንስተው ወደ ቤተክርስቲያን ወደ ስጋው ደሙ እንዲመለሱ ይፈልጋል። እና ያንን ነገር ደግሞ ለምን ይቃወማሉ ነው? ለምን ይቃወማሉ? አጥማቂዎችን ለምን ይነቋቸዋል? እነሱ እኮ መንፈስ ቅዱስ አድሮባቸው ነው። ምንድነው የሚለው? ገብርኄር አለ፣ እንደገና ደግሞ ምኩራብ የሚለው አለ። አሁን ምኩራብ ላይ ዲቴሉን ምናምን ስታየው ይሄን ሁሉም ነገር እኔ ብዙ ገድል ስለማነብ ነው፣ ብዙ መጽሐፍትን ስለማነብ ነው። እና ክርስቶስ ወደ ኢየሩሳሌም ሄደ ይላል። ወደ ቤተ መንግስትም ሄደና ወደ ምኩራብ ሄደና በጎችን፣ እርግቦችን፣ ከብቶችን አባረራቸው ይላል። ቤቴ ጸሎት ቤት ትባላለች አለ ይላል። እናንተ ግን አለ የወንበዴ ዋሻ አረጋችኋት ይላል። አሁን ምን አይነት ሚስጥር አለው መሰለ ይሄ ነገር? አሁን በግ ለምን ለመስዋዕት ተመረጠ? እርግብ ለምን ለመስዋዕት ተመረጠ? ከብት ለምን ለመስዋዕት ተመረጠ? እንደነገርኩ ነው። አቡነ እጨጌ ዮሐንስ ላይ የገለጸለት ነው። እነዚያ የተመረጡ ሰዎች ምሳሌ ነው። የዋሻ ቤት አረጋችሁት የሚለው በብሉይ ኪዳን አንድ ልጅ ሲወለድ መንፈስ አብሮት ይወለድ ነበር። ይወለድና መንፈስ ያድርበት ነበር። የተመረጡ ሰዎች ላይም መንፈስ ያድር ነበር። እና ቤቴን የእንትን አረጋችሁት የሚለው የአዲስ ኪዳኑ ምሳሌ እየነገረ ነው።
ከዛ ቤቴ ጸሎት ቤት ትባላለች የሚባል እኔም ማርፈው ክርስቶስ የሚያርፍባቸው ሰዎች የሚጸልዩ የሚሰግዱ ሰዎች ናቸው። በጾም በጸሎት የተወሰኑ በንጽህና የሚኖሩ ሰዎች ናቸው አይደል? ስጋ ወደሙ የሚወስዱ ናቸው። እና እነዚህ አሁን ምልክት እየነገረ ነው። በብሉይ ኪዳን እንደዚህ ነበረ፣ በአዲስ ኪዳን ደግሞ እንደዚህ ይሆናል ነው። እና እነሱን መቃወም ለምን አስፈለገ ነው? እነሱን ስትቃወም እኛን እየጎዳህን ነው ነው። እኔ እነሱ የወደቁ ሰዎችን እያነሱ ነው። እነሱ ደጉ ሳምራዊ ናቸው። እና ይሄ ነገር በጣም ያሳስበኛል፣ በጣም ያሳዝነኛል። የዛሬ እንግዲህ ስለነበርክ ከልብ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ከንግግሮችህ የወሰድኳቸው ብዙ ነገሮች አሉ፣ ጠቃሚ መልእክቶች አሉት። ሰው እግዚአብሔር በፈቀደልህ ልክ ስለሆነ የሚናገረው እግዚአብሔር የፈቀደልህን ነገር ሁሉ ተናግረሃል። እኛም ሳንጨምር ሳንቀንስ የተናገርከውን ነገር እንለቀዋለን። ሰዎች የሚሰጡትን ሀሳብ አስተያየት በጋራ ኮሜንት ላይ እናያለን። እንግዲህ ስለነበርክ በድጋሚ በአድማጭ ተመልካቾች ስም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወንድማችን ከዶክተር ሲሳይ ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን እንግዲህ መነሻ ሀሳቡን ከበርሜል ቅዱስ ጊዮርጊስ አድርጎ ብዙ ነገሮችን በራሱ አንደበት አስረድቶናል። አምላካችን እግዚአብሔር ሁላችንንም እንግዲህ ተምረን ንስሐ ገብተን መልካም ስራ ሰርተን የመንግስት ወራሾች የስሙ ቀዳሾች እንድንሆን እሱ ይፍቀድልን። ስለነበረን ቆይታ ሁላችሁንም ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።